ቀራንዮ ላይ ታየ የዓለም መድኃኒት የጌታ ትንሣኤ። ለመላው ክርስትና እምነት ተከታዮች እንኳን ለትንሣኤ በዓል በሰላም አደረሳችሁ። ከወላይታ ቴሌቪዥን የትንሣኤ በዓል ልዩ ፕሮግራም ምክንያት በማድረግ አንድ እንግዳ ይዘንላችሁ ቀርበናል። እንግዳችን እንግዲህ መነሻው ውቢቷ አርባ ምንጭ የጋሞዎች ምድር ወላይታ ዲቻ ሲነሳ ስሙ አብሮ የሚነሳ ዲቻን ወልዶ ያሳደገው ከዛም ባለፈ የቡናማዎች ተጫዋች የእግር ኳስ ፊት አውራሪ ወጣቱ መሪ እንዲሁም ጨዋታን ቀድሞ ሲያነብ ልዩ ችሎታ እንዳለው ጓደኞች የመሰከሩለት ስራው የመሰከረለት መልሶ ማጥቃት ፍልስፍናው የሆነ ኢትዮጵያዊ ሰው አሁን ላይ ሀገርን እያገለገለ የሚገኝ የኢትዮጵያ ብሔራዊ ቡድን አሰልጣኝ መሳይ ተፈሪ የዛሬው የበዓል ልዩ እንግዳችን ነው። መሲዬ እንኳን አደረሰ። እንኳን ፋሲካ በዓል እንኳን አደረሳችሁ ማለት ፈልጋለሁ። እንኳን አደረሰ። እንግዲህ እግር ኳሳዊ ከሆኑ ጥያቄዎች ጋር ከመሄዳችን በፊት አንዳንድ ማህበራዊ የሆኑ ጉዳዮችን እያነሳን እንቀጥላለን። ለመሳይ ሁለት ቅጽል ስሞች አሉ፣ አንበሴና ጩርቦ የሚባሉ ሁለት ስሞች አሉ እና እነዚህ ስሞችን እንዴት ልታገኝ ቻልክ? እንዴት ሊሰጡ ቻሉ? አንበሴን ጀምር። ልጅ ያለን እዛ ሰፈር ውስጥ እዚህ ዳንኤል የሚባል አለና በቴስታ ውድድር ይደረጋል። ቴስታ ትጋጫለህ። ከዛ እያሸነፍክ ትሄዳለህ። አንድ ልጅ እንደዚህ እያሸነፈ ይመጣል። እንደዚህ እኔም እያሸነፍኩ መጣና መጨረሻ ላይ እኔና እሱ እንገናኛለን እና እንጋጫለን። ስንጋጭ በጣም አሞኛል። ቻልኩኝ እንደገና አሁንም በጣም እንጋጫለን። እንደምንም ብዬ ቻልኩ። ሶስተኛ ላይ ስንድስት ልጅ ሁሉ ያለ እዛ አንበሴ ተባለ። አርባ ምንጭ ላይ አብዛኛዎቹን የሚያውቁኝ በዚህ አንበስ በሚለው ስም ነው እና በዚህ በቴስታ ሻምፒዮን ስለሆንክ ነው። ደስ ይላል። አባቴ ደግሞ ጩርቦ ብሎ ነው የሚጠሩት። አዎ ፋዘር አሁን ነው እንትን ያኔ ታላቅ የነበረችው እንትን ብላለች። አሁን ነው የገባኝ። ያው ብዙ ጊዜ እንደዚህ መጥፎ ስም እንትን ሲል ቀጥሎ ያለው እንዳይሞት ብሎ ይመስለኛል። እና በኋላ ነው የምሰማው ከእናቴ ጋር እንትን ይሉና እሱ እንደዛ ብሎ ይጠራ ነበር ፋዘር። የኔ ታላቅ አሁን ነው ያው ጥጃው እንደማለት ነው። ደስ የሚል አጋጣሚ ነው። መሲዬ እንግዲህ የትንሣኤ ወይም ፋሲካ በዓል እያከበርን ነው የምንገኘው። ኢትዮጵያ ውስጥ ከሚከበሩ በዓላት የትኛው ነው በጣም ለአንተ ልዩ ቦታ የሚሰጠው ወይ የምትወደው በዓል? ያ አርባ ምንጭ ነው። ቅድም እንደገለጽከው እንትን ያልኩት ይሄን ፋሲካን በጣም ነው እንትን የሚሰጠኝ፣ በጣም ስሜት ይሰጠኛል። ፋሲካ መልካም ዳግመ ትንሣኤ ያልኩት እኔ ፋሲካ ደስ ይላል። እንግዲህ በዓል ሲመጣ እንግዲህ የተለያዩ ምግቦችም ይዘጋጃሉ። አንተ ያደግበት አካባቢም ባህላዊም ኢትዮጵያዊ የሆነ ምግብም ይዘጋጃልና የመሳይ ምግብ ምርጫ በተለይ እግር ኳስ ተጫዋች በነበርክበትና አሁን አሰልጣኝ ሆነ ያለበት ሁኔታ ላይ የምግብ ምርጫዎች ምንድን ናቸው? እንዴት ነው? አንድ ጓደኛዬ እንደዚህ ስወክ እያደረግን ዶሮ በጣም ይሸታል። ሲሸት እኔ በጣም ዶሮ ወዳለሁ ሲል ማን ዶሮ ይጠላል አለ እና ለዶሮ ጥሩ ነገር አለኝ። ሌሎችንም ትጠቀማለሁ። ሌሎችንም ብዙ እንትን አለ፣ ግን ስፔሻሊ ዶሮ ደስ ይለኛል።
መልካም የእግር ኳስ ቤተሰብ ውስጥ ያደገ ሰው አብዛኛው ማህበራዊ ህይወቱም ከእግር ኳስ ጋር የተገናኘ ነው ማለት ይቻላል። ጓደኛው እግር ኳስ ህይወት ውስጥ ያለ ሰው ነው፣ ስራ ባልደረባው እንደዚህ አይነት ነገሮች ነውና ከሌላ ሰው ጋር ማህበራዊ ህይወቱ ምን ይመስላል? የመሳይ ከእግር ኳስ ውጪ ያሉ ጓደኞች አሉ ወይ? ሌሎች ማህበራዊ ህይወት ላይ ያለው ተሳትፎ ምን ይመስላል? በፊት ያው ትንሽ ወደዚህ ወደ እንትን አሉኝ ጓደኞች በተለያየ ፕሮፌሽን ውስጥ ያሉ ጓደኞች አሉኝ። አብሮ እዛው ሰፈር አካባቢ ያደጉ እንደዚሁም ደግሞ ከመንፈሳዊ ሰዎች ጋርም አብሬ ማሳለፍ እንትኑ አለ። በተለያየ እንትን ውስጥ አብሬ ከስራዬ ውጪም በአብዛኛው ጊዜ ወደ እነዛ እሄዳለሁ። ከስራ በኋላ ወደዛ አብሮኝ ካደግኳቸው እንደዚሁም ደግሞ መንፈሳዊ ቦታዎች ላይ ነው ማሳለፈው። መልካም መሳይ በባህሪው ቀጥተኛ ነው ይባላል። በእግር ኳስም በቤትም በማህበራዊ ህይወቱም ቀጥተኛ ነው። ቀጥታ ያወራል፣ ማድረግ ያለበትን ቀጥታ ያደርጋል ነው የሚባለው። አንድ ነገር የሰማሁት ምንድነው ቤት ውስጥ እንግዲህ ልጆች ሲጫወቱ ወንበር ጠረጴዛ ከመታቸው በእኛ ባህል እንግዲህ ወንበርን እንመታለን፣ ቶቶ በልብለን እንመታለን። ግን ወንበሩ ሳይሆን አንተን መታ አንተ ራስህን የመታው ብሎ ልጆችን በዚህ መልኩ ነው የሚያስተምረው የሚባለው ነገር ሰምቻለሁና ይሄ ቀጥተኝነት ከየት የመጣ ነው? የልጆችን ነገር እስቲ አጫውተኝ። ትላንት አንደኛው የመጨረሻው ትንሹ ከአልጋ ጋር ተጋጭቶ ነምታልኝ ይላል አልጋው እና የነገርኩት ነበር። እናቱ ላይ ቁጭ ብሎ ነው አንተ ነህ የመታኸው። ያው ኃላፊነት መውሰድ አለ። እኛ የሰራነው ስህተት ሌላው ተጠያቂ ከዚህ ጀምሮ ይመስለኛል። ምክንያቱም አሁን ጉዝ የሆነ ነገር አይንቀሳቀስም። ልጁ ነው ሄዶ የሚመታው። ስለዚህ ኃላፊነት መውሰድ መቻል አለበት። ከሰራው ስህተት ጥፋቱን አምኖ መምጣት አለበት የሚል እምነት አለኝ። ያው እንግዲህ አጫወቴም በተወሰነ መልኩ የዛ አይነት ካራክተር አለው። መጀመሪያ አካባቢ ሲጀምር እዚህ ቀጥተኛ ነገሮችን በትክክል ማየት ፕላስ ደግሞ ይሄ አሁን ልጆች ሲያድጉ እንደዚህ አይነት ሮንግ የሆኑ ነገሮችን ይዘው ይመጣል። ከዛ አንፃር እንደዚህና ሌሎች ነገሮችን እዛው ልጆች በትክክለኛ መንገድ እንዲያድጉ ለማረም ጥረት አደርጋለሁ። ስለዚህ ይመስለኛል የማስበው እሱ ኃላፊነት ራሱ ላጠፋው ነገር ኃላፊነት እንዲወስድ ከዛ ጀምሮ እንዲማር ፈልጌ ነው። መልካም ወደ ማህበራዊ ጉዳዮች ተመልሰን ወደ ቤተሰብ ጉዳይ እንመጣለን። እስቲ አሁን ደግሞ ወደ እግር ኳሳዊ ህይወት እንምጣ። አርባ ምንጭ ነው ውልደትም እድገትም አርባ ምንጭ ነው። ከአርባ ምንጭ የጀመረው እግር ኳሳዊ ህይወት እስከ ብሔራዊ ቡድን አድርሰዋልና እስቲ የተጫዋችነት ዘመኑን ጅማሮ እንዴት ተጀመረ? ከዛ ቡቡና ቤት አርባ ምንጭ ላይ ከብዙ ተጫዋቾች ጋር አሳልፈዋልና እስቲ ያጫውቱ። ታላቅ ወንድሜ በጣም ጎበዝ ተጫዋች ነው። እኔ ታላቅ ወንድምና እሱ በጣም ኳስ ዲያ ይባላል። ኳስ ስለሚወድ እሱ ሲወጣ ተከትዬ ይወጣ ነበር። ከሱ ከኋላ ተከትዬ ወጥቼ እዛ እነሱ ሲጫወቱ ኳስ አቀብላለሁ። ከዛ ብዙ ሰዓት የተጫወቱ ሲሄድ ሰው ሲቀንስ በረኛ ገባለሁ። በረኛ ገባና ከዛ ደግሞ እድገት ሳመጣ ገብቼ እጫወታለሁ። እንደና ልጅ ያለው ክረምት ኮርስ የሚባል የተለያዩ ስፖርቶች ይካሄዱ የነበረበት ተሳተፈና ቦክስ ነበር እንትን ምለው ቦክስ ትንሽ እንትን ስድ እዚህ ለምን ይሄ ድብድብ ነው ድብድብ ነው ያኛው ይሻላል ብዬ በተስታም ሻምፒዮን ነበር። ከቦክሱ ወደ ዛኛው ሄድኩ። ወደ በተለይ ፋዘር አልነበረም። ወደ 9ኛ ክፍል ሳልፍ ነው አባቴ መጣው። እዛኔ በጣም የኳስ ፍቅሩ ነበረኝ። ትንሽም ትምህርትም ሞክር ስለነበር እሱ በጣም ወደ ትምህርቱ እንዳዘነብል ይፈልጋል። ከ1 እስከ 3 በደረጃ ስፔሻል ክላስ ወጣ ስለነበር ወደዛ ወደ ትምህርቱ እንዳዘነብል ይፈልግ ነበር ፋዘር። ይሄ በጣም በቃ ውስጤ ኳሱ እንትን አለ እና እዛ የሰፈር ቀበሌ ቡድን ነበር። እዛ እጫወታለሁ በልጅነት። ከዛ ጨርቃጨርቅ የሚባል ቡድን አለ። ወደዛ ገባው።
እና ፋዘር በጣም ወደ ትምህርቱ ትምህርትን ተማረ አንድ ነገር እግርህ ቢሰበር ብሎ ይለኝ ነበር። ይሄው በጣም ውስጤ ኳሱን ነው በጣም ፈልጌ የነበረው። መጨረሻ ላይ እሺ በቃ ይሄንም ተዋለልህም ሁለቱም በተቻለ መጠን ባላንስ አድርገህ ሂድ ብሎ እንትን ያደረገኝ ነበር። ወደ መጨረሻ አይቃችን እድል ስጠኝ ብዬ አንድ ውድድር ሄድኩ። በዛ ተሳካልኝና ወደ ወንጂ ገባሁ። በዛ ፊት እዛው ጨርቃጨርቅ ገብቼ ከዛ ወደ ወንጂ ከወንጂ ተመልሼ አርባ ምንጭ ሲጫወት በተወሰነ መልኩ ያሳለፍኳቸው ቻሌንጆች አሉ ተጫዋች ሆኜ ከአርባ ምንጭ ጋር እንደዚህ ወደ መጨረሻዎቹ አካባቢ ነው ጨርቃጨርቅ እያለን ዋንጫዎችን ያጣነው። በሚቀጥለው አመት እኔ ፕሪሚየር ሊጉ ኮከብ አግቢ ሆኜ እንትን አደረኩ ጨረስኩ። ከዛ ወደ ኢትዮጵያ ቡና መጣሁ። ኢትዮጵያ ቡና ስመጣ ወጣት ብሔራዊ ቡድን ገባሁ። እንደዚሁም አቶ ስዩም የሚሰሩበት የነበረው ናሽናል ቲም ውስጥ እዛ እየሰራው ወደ 24 አካባቢ አራተኛ ዓመት አካባቢ የተወሰነ ከዚህ ከአሰልጣኝነቱ ጋር የተያያዙ ነገሮችን እያሰብኩ ወደ አየር ኃይል መጣሁ። ከአየር ኃይል በኋላ ቀስ እያልኩ ሞር ይሄኛው ወደ ስልጠናው የሚሄድ ሀሳብ በጣም ተጽዕኖ እያደረገ ሲመጣ ከዛ ወጣሁ። የተወሰነ ጊዜ ለአንድ አመት የሚሆን ወደ ጥቁር አባይ እጅ ተጫውቻለሁ። ይሄ ነው የኳስ በተጫዋችነት ዘመን የነበረው ቆይታ። በወጣትነት ነው እግር ኳስ ያቆመው? አዎ፣ ብዙ መጫወት እየቻለ ያቆመው ምክንያት ነው። ቡና ቤት ያለው እዛው ከልጆች ጋር ስንጫወት አንዴ የተወሰነ ጊዜ ኢትዮጵያ ቡና ይቀጣና እርስ በራስ ነው ብዙ ጊዜ የምንጫወተውና አንደኛው ቡድንን እኔ እመራለሁ። አብረን ስንጫወት ስመራ የተወሰኑ ለማሸነፍ የሚችሉ ነገሮችን እንሄዳለን፣ እናሸንፋለን። ከዛ ውጪ ደግሞ እነዚህ አውሮፓ ኳሶችን ሳይ እዚህ አሁን እዚህ እርስ በራስ የምናደርጋቸውን እዛ አውሮፓ ላይ ይሄን እኔ እዚህ ልጆች አድርጉ የምላቸው ነገር አይደል እንዴ እዛ የሚያደርጉት። ስለዚህ እንትኑ እንዳለኝ ተረዳሁ። ማለት በትልቅ ደረጃ የሚያደርጉትን ነገር እኔም እዚህ አድርጉ ብዬ ማረገው ሲመሳሰል እንዴ ይሄን ነገር እኮ እኔም ማስበው ነገር ነው እነሱ የሚያደርጉት። ስለዚህ ይሄን ማሰልጠኑን ወይም ማድረጉን እንችላለን የሚለው እንደገናም ደግሞ እዛው ጨዋታ ውስጥ እያለው የተጫወትኩ የተወሰነ ክፍተቶችን እያየው እንደዚህ መሆን የለበትም የሚል ውስጤ ይመጣ ነበር። ማለት እንደዚህ ለምንድን ነው የሚሆነው? እንደዚህ ነው መሆን ያለበት፣ እንደዚህ ሲሆን እንደዚህ ነው መሆን ያለበት የሚለው በጣም ወደዛ ሀሳብ ውስጥ መግባት ወደ ከተጫዋችነቱ በበለጠ ወደ አሰልጣኝነቱ በጣም ተጽዕኖ ሲያደርግብኝ ወደ ኮቺንጉ መውጣት ጀመርኩ። ሳስብ ምንም መጫወት እያቃተኝ መጣ። ሞር ምሳበው ወደ ስልጠናው ነው። ስለዚህ በእንግዲህ ዲቻ 27ኛ ዓመቴ ላይ ወደ ኮቺንግ ሄድኩ። ዋና ኮች ሆኜ አርባ ምንጭ ረዳት ነበር። ከዛ መጥቼ ሶዶ ከነማም ሰርቻለሁ። እንግዲህ በዛን ታይም ብዙ ጊዜ ወደዚህ ኃላፊነት ሰው አይመጣም። በእርግጥም ረጅም አስቤም ነው ስወጣ የወጣሁት። አርቲስት የሀገሬን ፉትቦል የተወሰነ ያህል በሻልኩ ያህል በዚህ ሙያ ውስጥ ገብቼ አንድ ነገር ሰርቼ አልፋለሁ አግዛለሁ ብዬ ነው ያሰብኩት። ያንም በጣም ውስጤ እንትን ሲለኝ መጫወቱ ያቃተኝ ሲመጣ በጊዜ ወደ አሰልጣኝነቱ ወጣሁ። መልካም መሳይ አርባ ምንጭ ላይ ረዳት ከነበርክበት ነው ወደ ዲቻ ቤት ሶዶ የመጣው። ዲቻ እንግዲህ ዲቻ ሲነሳ ስሙ የሚነሳው ከመሳይ ጋር ነው። መሳይ ሲነሳም ዲቻ ነው ሰው የሚያውቀው። ዲቻ ቤት የሰራው ታሪክ ደግሞ በልቶ የሚታይ ነው ብዬ ነው የማስበው እና የመጀመሪያ ዓመት ዲቻን በከፍተኛ ሊግ ለፕሪሚየር ሊግ ትገቡ ስትሉ ነው የቀረው። ሁለተኛ ዓመት ላይ ነው ወደ ፕሪሚየር ሊግ ተቀላቀላችሁ። እንዴት ነበር እስቲ ዲቻ ቤት የነበረው ቆይታ? ሌሎች የሚነሱ ነገሮች አሉ። የመጀመሪያው ዲቻ ፊት መሰረቱ ከጋሻን ታዬ ጋር ከአሰፋው ሲሶ ጋር ማለት ላይ ሆናችሁ ሲሰሩ የነበራችሁበት ሁኔታ እንዴት ነበር? እኔ አርባ ምንጭ ረዳት ሆኜ እየሰራሁ ከዛ ወጣሁና ክረምት ያው ቤተሰብ ጋር ስመጣ ሶዶ ከነማ ወደ ድሬዳዋ ሊሄድ ያው በጣም ውስጤ ፍላጎቱ ስለነበረ ማገዝም ስለሚፈልግ ሲሰሩ ልጆች ጋር ሄጄ እኔም አብሬ ከእናንተ ጋር የነበሩ ሰዎች ነበሩ ማገዝ ፈልጋለሁ አብሬ ልስራ ብዬ እንትን አደረኩ። ታጠቅ የሚባል ልጅ ነበረ የዛኔ ሲሰራ የነበረው። ከእሱ ጋር አንድ ላይ ወደ ድሬዳዋ ሄድን። ድሬዳዋ ሄጄ ስሰራ በቅርበት አቶ ሳሚ ሌሎችም ሰዎች አይተውኛል። ማለት በቅንነት ሳገለግል በጣም
ፍላጎት እንደነበረኝ አይተው ለማሳደግ በጣም ጥረቶች አድርጌያለሁ። በዛም በነበረበት በኋላ በሚቀጥለው አመት ብቻ ማስታወቂያ ወጣለ ሌሎች አካባቢዎች እንዳደጉት ለማሳደግ በእግር ኳሱ ለማሳደግ ልማት ማህበሩ ቅጥር እንትን ሲያወጣ ሰዎችም ሪከመንድ ሰጡ። በዛ በሶዶ ከነማ ላይ ሲሰራ ያዩን ሰዎች የነበረኝን ጥረት የነበረኝን ኮሚትመንት ያዩ ሰዎች ራስን በነበረው ፈተና ላይም ሲጀመር አብሬ አንድ ላይ ከዲቻ ጋር አንድ ላይ ተወለድኩኝ። በመልካም እንግዲህ ዲቻ አንተ በነበርክበት ጊዜ ልዩ ስሙ ሳውዛምፕተን ሲባል ነበር። ያ ማለት የአሁኑ ሳውዛምፕተን ሳይሆን ያኔ የነበረው ሳውዛምፕተን እንግዲህ በጣም ጠንካራ ተጫዋቾችን የሚያሳድግ ይሸጣል፣ ግን በአመቱ የተሻለ ቡድን ይዞ ነው የሚመጣው። እነ ሳዲዮ ማኔ እነ ቪርጅል ቫን ዳይክ የመሰሉ ተጫዋቾችን ያወጣ ቡድን። ልክ እንደዛው ወላይታ ዲቻ በአመት አብዛኛው ተጫዋች ይሸጣል፣ መሳይ የሚያሰለጥነው ቡድን ግን ተመልሶ በአመቱ እንደገና ተአምር የሚሰሩ ልጆችን ሲያፈራ ነበርና ያ ከአሰልጣኝ መሳይ የአሰልጣጠን ፍልስፍና የመነጨ ነው ማለት ይቻላል። እኛ ያው እንግዲህ ትንሽ ፋይናንሻልም ውስነቶች ስለነበሩ ፕላስም ደግሞ አቶ አልታዬም እኔም በወጣቶች እናምን ስለነበረ ከነባሮች ጋር አብረው በተለይ ከፍተኛ ሊግ ላይ በጣም ፕሪፎርም የሚያደርጉ ልጆችን እናመጣለን። ሌሎቹ ክለቦች ብዙ በዛ ላይ በእኛ ደረጃ አልሰሩም። እታች ወርደን ከፍተኛ ሊግ ላይ ጠንካራ የነበሩ ልጆችን ወደ ዘኛው ካሉ ልጆች ጋር እናመጣለን። ልጆቹ አቅም ያላቸው ልጆች ናቸው የሚመጡት። ከዛ ኮንትራታቸው 2 አመት ሲያልቅ ይሄዳሉ። ጦርነቱ የፕሪሚየር ሊግ ውድድሮች ሲያልቁ ስለነበረ አሁንም ከፍተኛ ሊግ ላይ ውድድሮችን ቁጭ ብለን እናይና ከፍተኛ ሊግ ላይ በጣም ፕሪፎርም ያደርጉ ልጆችን እናመጣለን። እነዛ የመጡ ልጆችን ደግሞ በጋራ አቅማቸውን አውጥቶ መጠቀም የሚችሉበትን ሲስተሞች እንዘረጋለን። ከዛ ውጭ ማስተዳደሩም ጥሩም ስለነበር ያለውም ተግባብቶ በመስራቱም ጥሩ ነገር ስላለ በጊዜው ደሞዝ ይከፈላል። አቅም በፈቀደ መደረግ ያለበት ነገር ለልጆቹ ስለሚደረግ ምንም ሞር የሚረብሻቸው ነገር ህዝቡም ደግሞ ይደግፋቸዋል። በሚገባው ልክ ነው የሌብሎ ስለሚደግፍ ውጤት ሲጠፋም ደግሞ ይጠይቃል። ውጤት ሲጠፋ ዝም ስለማይል ጠንክሮ ነው የሚሰሩ። ስለዚህ ወጣቶቹ ራሳቸውን ብቁ የማድረግ እድሉ ሰፊ ነው የነበረው። ሲመጡም ጥሩ ነገር አላቸው። እዛም ከመጡ በኋላ ጥሩ ስለሚሆኑ ለነሱ የሚመች ሲስተም ለመዘርጋት ጥረት ይደረጋል። ከዛ ልጆች እንዳልከው በየአመቱ በየጊዜው እየወጡ ሌሎችም ልጆች የመተካት ሂደቱ ይሰራ ነበር። ዲቻ ቤት በሰራው ስራ በጣም የምትኮራውና በጣም ሳላሳካ ነው የወጣሁት ብለህ የሚቆጨኝ ነገር ነው? እዛ አሁን እንደዚሁ ቤተሰብ ጋር መጥቼ እንትን ስል ሰው በኳስ በጣም ይደሰታል። አብዛኛውን ጊዜ ያው የሚውልበት ቦታ እንደዚህ ስፖርታዊ በሆነ ቦታ መንፈሳዊ ቦታ ስለሚውል ይሄ ህዝብ እንደዚህ ኳስ የሚያዝናናው ከሆነ ለምን እንደው ፕሪሚየር ሊግ ቢገባ ብናስገባ ብዬ እንደው የምችለውን ያህል ባደርግ ብዬ አስቤያለሁ። እንግዲህ እግዚአብሔር መረርቶን ፈቅዶ ቲሙን ወደ ፕሪሚየር ሊግ አስገብተናል። ከዛ ከኃላፊዎች ጋር ስንነጋገር በጣም በዛት ሲደሰቱ ሌላም የሚቀር ስኬት አለ እንደዚሁ በአፍሪካ መድረክ መሳተፍ አለበት ብዬ እንግዲህ ከሌሎችም ጋር አብረው ከነበሩትም ጋር እግዚአብሔር መረርቶን እንደገና ደግሞ የኢትዮጵያ ሻምፒዮና ሆነን ወደ አፍሪካ እንትን ውስጥ ገብቷል። ቢሆን አሁን ላይ ማየው ብዙ ነገሮች ደስ ይሉኛል ሳይ። ምክንያቱም ብዙ ወጣቶች ሲጠቀሙ ብዙ ባለሙያ በተለያየ ነገር ውስጥ ሳይ በጣም ነው ደስ የሚለኝ። በጣም እደሰታለሁ። አንተ ያፈራቸው ልጆች አሁን ብሔራዊ ቡድን ላይም ሲታሰለጥን ካንተ ጋር ያሉ አሉ እንደ ቸርነት እንደ በረከት ወልዴ። ከዛም ውጪ ሌሎች እዛ አካባቢ ላይ መነቃቃቱ አለ። አሁን በእግር ኳስ በጣም በተለያየ መልኩ ወጣቶችን ከሚያበቁ አካባቢዎች አንዱ ወላይታ አካባቢ ነው ከረንትሊ። እሱን ሳይ በጣም ደስ ይለኛል፣ ኮራለሁ። ምክንያቱም አንዱም ስሰራ የነበረው አብሮኝም የነበሩት አቶ አልታየም እና አሰፋም ሌሎችም ቦርድ ውስጥ የነበሩ ሰዎች የሚመጡ ከዚህ ሴክተር ወጣቱ በተጠቃሚ መሆን አለበት ማሳደግ አለብን የሚል ነገር ከልብ የሆነ በኮሚትመንት ይሰራ ነበር። ዛሬ ላይ ያ ሆኖ ሳይ በጣም አብሮ በነበሩ ሰዎች ደስ ይለኛል። ወጣቶቹ አሁን እንዳልከው በብሔራዊ ቡድን ደረጃ ማያቸው ብዙ ነገም ደግሞ ሊመጡ የሚችሉ ብዙ ወጣቶችን አያለሁ። በዛ በጣም ኮራለሁም ደስም ይለኛል። ቢሆን ደግሞ ምኞቴ የነበረው የፕሪሚየር ሊግ ዋንጫ ቢመጣ ደጋግሞ ቢመጣ ብዬ
መኝ ነበረ። እንግዲህ አንድ ቀን ደግሞ እንደዚሁ ተሰርቶ በእኔ ጊዜ እንኳን ባይሆን ሌላው አሳክቶ ደስ ይለኝ ብሎኝ አያለሁ ብዬ አስባለሁ። ጥሩ መሳይ የጨዋታ ፍልስፍና መልሶ ማጥቃትን ይወዳል። ምንድነው ተጽዕኖ የፈጠረው? ለምን ይሄን እንዴት መርጥ? እንደየጊዜው በእርግጥ አሁን ላይ ጨምሬበታለሁ። ሌሎች ነገሮችንም ጨምሬያለሁ። መጀመሪያ አካባቢ ላይ በተወሰነ መልኩ በጥንቃቄ የሚከላከል ተደራጅቶ በደንብ ጎሎቹን እንትን ማድረግ ቡድን ቢውልድ አድርገናል። ልቻ ላይ ያለው በዛ ነው ያው ብዙም በደንብ የሚታወቀው ጠንካራ የመከላከል ነገር በዛም በነበርኩበት ከፍተኛ ሊጉን ቡድኑ ሲያርቅ ሳይሸነፍ ነው ወደ ፕሪሚየር ሊግ ገባ። ፕሪሚየር ሊግም ከመጣ በኋላ አንዴ ነው 9ኛ ያወጣው። ሌላውን ከፍ ብሎ ነው ደረጃውን ሲጨርስ የነበረው። እንደሞ ኮቺንግ ኤክስፒሪየንስ ስለሆነ እነዚህ ኳስ ተቆጣጥረህ መጫወት ይሄኛው አንዱ የማጥቃት መንገድ ነው፣ የመከላከል መንገድ ነው። ፕላስ ደግሞ ማቹርድ እየሆንክ እየጨመርክ ስትመጣ ሌሎች ተጨማሪ እንትኖችንም ብዙ ጊዜ ግን የምታወቅበት ይሄኛው ነው። ተከላክሎ ማጥቃት በዛ በደንብ ይታወቃል። ደስ ይላል። መሳይ ከጨዋታ በፊት ምግብ አይበላም። አንድ ጊዜ እንደውም ጨዋታ ላይ ተሸንፎ ጨለማ ውስጥ ተጠብቆ ብቻውን የተቀመጠበት አጋጣሚ ማለት ይባላል ሰምተናል። እና እስቲ መሳይ በተጫዋችነትም በአሰልጣኝነት ሲሸነፍ ምን ይሰማዋል? በተለይ ቤተሰብ ላይ ደግሞ ቤት ባለቤት ያለች ልጆች ያሉ እነሱ ጋር የሚታሳየው ባህሪ ምን ይመስላል? ከልጅነቴ እንግዲህ ዲቨሎፕ አድርጌያለሁ ብዬ አስባለሁ። ከቴስታው ጀምሮ ከትምህርትም ቴኒስም እጫወት ነበረ። ቴኒስም እንደዚሁ ካሳየኸኝ ጥሩ የመቻል እንትኑ አለኝ። ናቹራሊ ለኛም ነኝ፣ በጣም ለኛ። ምናልባት ዛሬ ካሸነፍከኝ ያ የተሸነፍኩበትን ነገር ቆም ብዬ ሌሊት ሙሉ አስቤ ነገ ዳማም ካሸነፍከኝ ለምን ተሸነፍኩ ብዬ ያቺን እንደምንም አድርጌ ማሸነፍ ፈልጋለሁ። ይሄ ደግሞ ኃላፊነትም ስለሆነ የሆኑ ቦታዎች ላይ እንደዚሁ ተሸንፈን በቃ አንዳንዴ የራሴም ብዬ ወስዳለሁ። እኔ ማድረግ ሲገባኝ አላደረኩም፣ ለዛ ነው ብዬ እንደገና በጣም ይቸግረኛል ለመቀበል። ያው ሽንፈት ለመቀበል በጣም ያስቸግረኛል። ተጫዋች እያለሁ ወዳልተፈለገ ነገር ይወስደኛል ማለት ወደ ዱላ ነው የሚሄደው። ከኖርማል ውጪ ያወጣኛል ማለት ሽንፈቱን እንትን ስል ወደ ቁጣ ውስጥ ነው የሚወስደኝ። ወደ ኃይል ቀላቅዬ ወደ መጫወቱ ነው። ኮቺንግ ውስጥም ከሄድኩ በጣም እንትን ያደርገኛል። በፍጹም በቃ ይሻላል። አብሮኝ ያደገም ለኛነቱም ስላለ እቸገራለሁ። እንዴትም ብዬ ያቺን ያሰብኩትን ማሸነፍ ካላሳካው አንደኛ ቆሜም ጠይቃለሁ። ለምን እንደው ተሸነፍኩት? ጋርም ያው ከታችን ጀምሮ ያሸነፍኩም ስለመጣው ለምንድን ነው ብዬ እንትን እላለሁ። ከጌም በፊትም እውነት ለመናገር አልበላም። አሁን ተጫዋችነት እያለ አቅምም በተወሰነ ያሳጠኛል። በጣም ነው ማስበው አሸንፌ ለመውጣት ምን ለማለት በጣም ነገሩ ላይ ኦብሰስ ስለመሆን ከጨዋታ በፊት ምግብ አልበላም። አሁን እንደውም ትንሽ ነገሮችን እንትን ያልኩ ስመጣ ነገ ምንም እያሰብኩኝ መጀመሪያ አካባቢ በተጫዋችነት ጊዜም ወደ እንትን ውስጥ ነው ወደ ጠብ ውስጥ ነው የሚወስደኝ። ወደ አሰልጣኝነቱም ውስጥም ከተሸነፍኩ በኋላ ሰው ማናገር አልፈልግም። ምናልባት ካገባ በኋላ ልጅ ከወለደ በኋላ የመጣ ይሁን የመረጋጋቱ ያሪ እንትንም ላይፍ አንዱ አካል መሆኑን ስትረዳ በዛ መልኩ ሽንፈትን ደግሞ በግጭት መልኩ ሳይሆን በተረጋጋ መልኩ መፍትሄ መፈለግ ውስጥ መግባት እንዳለብኝ ቆም ብዬም ሳስብ ያው እንትኑ አለ መሸነፍ መጥላቱ ግን ይሄ አላስፈላጊ ራስን የሚጎዳ ነገሮችን በተወሰነ ያስተካከልኩ የሄድኩ ይመስላል። አሁንም ግን በጣም ይሰማኛል ማለት ማሸነፍን ያው ብዙ ሰዎች ይፈልጋሉ፣ ግን ከልጅነት ጀምሮ ይሄ ለኛነቱ አለ። እንግዲህ ተመልካቾቻችን እንግዲህ ከኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ ከመሳይ ተፈሪ ጋር እንግዲህ ቆይታ እያደረግን ነው። ደስ የሚል ቆይታ እየተከታተላችሁ እንደሆነ ተስፋ አደርጋለሁ። መስዬ አሁንም እንግዲህ የተለያዩ ጥያቄዎች ማነሳቸው አሉ፣ ግን ወደ ገጠመኞች እንሂድ።
ገጠመኞች ወደ ዛንዚባር ይወስዳሉ፣ ወደ ወንጂ ይወስዳሉ፣ ጉተራ ብርም ይወስዳሉ። እስቲ ከዛንዚባር እንጀምር፣ ከውጭ እንጀምር። ዛንዚባር ላይ ሄዳችሁ የሆነ የእንግሊዝኛ ቋንቋ ረገማችሁ የተወጣጠረ ነገር አለ። ምንድን ነው እሱ? አንድ ስለሺ አብሮኝ የነበረ በረኛ ነው እና ፀጉሩ ሊስተካከል ፈልጎ እንትን ይላል አስተርጓሚ ይፈልጋል እና እኔ ያለው ምናምን ችግር አለ እኔ አግዛለሁ ምናምን ብዬ እዛ እንሄዳለን። ከዛ ከሄድን በኋላ ሄድ ኦፊስ ምናምን አልኩኝ። ሄድ ኦፊስ ፀጉር ማስተካከያ ከዛ የእግር ኳስ ፌዴሬሽን ቢሮ ወሰዱ። ሲከፍቱ ቢሮ ነው እና እሱ እዛ በራሱ ሄዶ ይስተካከላል። ሲስተካከል ትንሽ እንትኑ ምናምን አለው። እኛ አንደር ከ19 ዓመት በታች ተብሎ ነው እና ልጁ ያስተካክለዋል። ሲያስተካክለው ይጠይቀዋል፣ ከየት ነው የመጣው? ከኢትዮጵያ። ምንድነው እንደዚህ የዋረ አንደር 19 ምናምን አለ። ሲሙን አይቶ ብታስተካክል ከሆነ ዝም ብለህ በአማርኛ ምን አለ? ከዛ ሰውዬው ግርሞታል። ሲያስተካክለው እንትኑ ጺሙን ተለየ። የእድሜ ጉዳይ ይነሳል እንግዲህ። ጥሩ ወንጂ ሜዳ ላይ እንቅልፍ ወስዶታል ይባል መረጃ ሰማሁ። አዎ ይሄ ሳይኮሎጂካል የሆነ ነገር ያስመልሰኛል ብዬ እንትን ያደረገኝ ነበረ ወጣት እያለሁ ሚስ እና ያ እንዳስመልሰኝ ብዬ መድኃኒት ጠይቅና ወስዳለሁ። አሁን ነው ያ ሜዳ ጌሙ ደግሞ ወሳኝ ጌም ነው በጣም ወደ መውረድና ባለመውረድ መሀል ነው ወንጂ የነበረው። ትሬን ያማማቀጥ እኔ በጣም ያዛጋኛል። ምንድነው ታገረኛ በጣም ነው የሚያዛጋኝ፣ በጣም ያዛጋኛል። ከዛ ሜዳ ላይ ገብቼ እኔ ይለኛል ማለት በቃ እንትን ይለኛል እንቅልፍ ይጫወትን እኔ እላለሁ። ይጮሃሉ ሰው እኔ በጣም እንትን ይለኛል። ከዛ ረፍት ላይ ጥሩም ስላልነበርኩ ወጣሁ። እዛው ካምፑ እዛው ስለነበር ገብቼ እኔ ድብን ብዬ ተኝቻለሁ። እነሱ ጨዋታ ጨርሰው ሲመጡ እኔ ገብቼ ጨዋታውን አቋርጠህ? አዎ ወጥቼ ረፍት ላይ ተቀየርኩ። ወጥቼ ድብን ያለ እንቅልፍ ተኝቻለሁ። የእንቅልፍ መድኃኒት ነው እንዴት ሰጠህ? ይወስድ እንዲያው በሚቲንጉ መድኃኒቱን ላካ እንደ እንቅልፍ ነው እንድተኛ ነው የሚያደርገው። እና እኔ በረፍት ላይ ወጥቼ እዛው ካምፑም ስለነበር ጨርሰው ከቆየ በኋላ ነው ተኝቻለሁ ገብቼ ነው። ይሄ ነው ያጋጥሙኝ። ጥሩ መሳይ ዲቻ ቤት እያለ በተለይ ጉተራ አዳራሽ ፊት ለፊት ብዙ ጊዜ ቡና ይጠጣል። እዛ ላይ አንድ ሚቲኬ ቡና ቤት በሚለው ላይ የገጠመ ነገር አለ። እስቲ እሱን አጫውተኝ። ምን ተሰማ ያንን ስትሰማ? ዲቻ ሰበታ ላይ ተጫውተን እነሱ ሜታ ቢራ እኛን በሁለት ነጥብ ይበልጣል። እኛ ማሸነፍ አለብን። እነሱ እኩል ያሳልፋቸዋል እና ሲመክት መስመር ፊት ጫውት የነበረው ወደ መስመር አድርገን እኩል አለቀ። በጎዶሎ ነበር የተጫወት ነው። ከዛ ብዙ ነገር ተተረጎመ፣ የተለያዩ ነገሮች ተነሱ። እኔ እዛ ጎተራም አካባቢ እንትን ስለምን ምትከጋ ቁጭ ብዬ ቡና ልጠጣ ታወራኛለች። ለኔ ነው የምታወራው
አንተ እኮ የሚገርም ነው የዚህ ዲቻው አሰልጣኝ ይሄን ያህል ገንዘብ ወስዶ ነው ቡድኑን ይሽጠው እንደዚህ አይነት ለዚህ ትነግራለህ እና በኋላ ላይ መሳይ መሆንን አታውቅም እሱ እኮ ነው አሰልጣኙ ምናምን አለ ወይ ምናምን ሮጣ ወደ ውስጥ ገባች። አዎ ጥሩ። ከዚህ ጋር አያይዘን የምናነሳው ነገር አለ። ግን አንድ ደግሞ ሌላ እናንሳለንና መሳይ መንፈስ ጠንካራ ነው። በተለይ ጨዋታ ከማጫወቴ አስቀድሞ አባቴ እንደጋጣሚ አርፎ በዛ ስሜት ጨዋታውን እያለ በዛ ስሜት እያለ ነው ጨዋታውን መርቶ የወጣው። ያ ደግሞ እንደዛ እንዲያደርግ ያደረገው አባቴ ሁልጊዜ ህዝብን እንድታስቀድም ይመክሩ ነበር የሚባል ነገር አለና ያ ስሜት እንዴት ነበር ጨዋታውን ስትመራ ነበር? ፋዘር እንግዲህ የረጅም ዓመት የልማት ወላይታ ልማት ሲሰራ አስተዳደር ላይም የሰራ ሰው ነው። ብዙ ጊዜ ያው ወላይታ ጋሽዋና ጋር ወስዶስ ለልጄ ንገሩት ብሎ ይወስደኝ ነበር። ንገሩት ስለ ወላይታ ታሪክ ይወቅ ምናምን ብሎ ብዙ ጊዜ እንትን ይላል። ከዛ ውጪ ለቅሶ ሰርግ ሲኖር እሱ ህዝብን ነው ማገልገል ያለበት፣ መምጣት የለበትም፣ እኛ እንደርሳለን ብሎ ይላል። በጣም ነው ወላይታን የሚወደው ጋሼ። ፕላስ ደግሞ ህዝብን በማገልገል በጣም ያምናል። ህዝብን በማገልገል በጣም ያምናል እና ብዙ ጊዜ እሱ የህዝብ ኃላፊነት ስላለበት መምጣት የለበትም፣ ህዝብን ማገልገል አለበት ብሎ ብዙ ጊዜ ይሄን ይላል። እዛም ቤተሰብም መሀልም ባለንበት ጊዜ ያን ይናገራል እና ወደ ክርስቲያን ገብቶ እያለ እከታተል ነበር። እንደገና በቃ አንዳንዴ መንፈስ እንትን ይለዋል ታውቀዋለህ። ገብቼ አለቀስኩኝ። ክፍል ገብቼ አለቀስኩ። እንደሞተ እንትን ብያለሁ። ደግሞ ትዝ አለኝ እሱ ይል የነበረው አገልግል፣ ህዝብን አገልግል የሚለው ነገር በዛ ታይም ትዝ አለኝ። ስለዚህ እሱ ባለኝ እንትን ያው ህዝብን ማገልገል ማስቀደም አለብህ ስለሚለኝ በሰዓቱ እሱን ነው ሳስብ የነበረው። ያው እሱ የሚለኝን መፈጸም ማድረግ አለብኝ ብዬ ወደ ሜዳ ሄድኩ። ያው እኔ አውቄያለሁ እሱን እንዳረፈ እንግዲህ ይሄን ተልኮ ግዳጅ መወጣት አለብን ብለን አንድ ላይ ከልጆችም በኋላ ላይ ምን መስማታቸውን አላውቅም። ከመከላከያ ጋር ነበር 2-1 ነው እንደዚህ 1-0 አሸነፍን። በኋላ ላይም ከወጣው በኋላ ተያይዘን ወደ ሶዶ መጣን። ግን እሱ በጣም ወላይታን የሚወድ እንደዚህ አይነት የህዝብን አደራ እንትን የሚል ሰው ነበር። እሱ በነገረኝ ነው የሄድኩት። ያው አንድ ገጣሚው እንደዚህ ይላል፣ እንደዚህ አይነት ነገር ባንተው ምክር እንጂ ባንተው አስጨከንከኝ። ጥሩ። ባለቤቴ ከአቦነሽ ግንቴ ጋር መች ነው የተገናኛችሁት? ምን ያህል ልጆችን አፍርታችኋል? የትዳር ህይወቴ ምን ይመስላል? እንግዲህ አንተ በብዛት አሰልጣኝነት ላይ እግር ኳሱ ላይ ነው ያለው እና የእሷ ድጋፍስ ምን ይመስላል? እዛች ጎተራን እኔ ብዙ ጊዜ ቁጭ እላለሁ። እንግዲህ እሷ እዚህ የለችም፣ እሷን ወክለን ያው እሷስ ብትኖር እሷም ታወራለች እና እኔ እዛ ቁጭ እላለሁ። አንዳንዴ ወክ ምናምን ሳደርግ በባጃጅ ምናምን እየሄደች ትወርዳለች። እኔ በመጣበት እኔም በመሄድበት መንገድ የቀየረች ትመጣለች። ሆቴልም ስመጣ ሆቴል ምናምን አገኛታለሁ እና መቸገሯን አይቼ እቺ ልጅ በጣም ወዳኛለች። ከባጃጅም እየወረደች መንገድም እየቀየረች ሆቴልም ምንም ትል ከሆነ እንግዲህ ሰው ሲቸገር መርዳት አለ። እንግዲህ ያው እየሰማች ነው መርዳት አለብኝ ምናምን ብዬ አንድ በመሀል እሷንም እኔንም የሚያውቅ ልጅ ነበር። ስልክ እንደዚህ አይነት ልጅ ምናምን ብሎ እንትን አለ። ተቸግራለች በጣም እና ልርዳት ምናምን ብዬ
ስልኳን ወስጄ አወራታለሁ በስልክ የተለያዩ ጊዜያቶች በመሀልም የተወሰነ ጊዜ ጋፕ እንትን አለና የሆነ ጊዜ ላይ በአካል እንገናኝ ምናምን ተባባልን። በአካል ተቀጣጥረን ስንገናኝ ላካ እኔ በራሴ ሳልኩት ነው አታቀኝ እኔ ተቸግራለች ብዬ ያልኩት እሷ እንትን አትልኝ አታቀኝም። ግን እዚህ በስልክ ስናወራ በጣም እላታለሁ በጣም ተቸግረሻል አንቺን ልርዳሽ ብዬ ነው መንገድ እየቀየርሽ ነው ተቀራረብን ስልክ እንትን ያልን ስናወራ በደንብ ተግባባን። ከዛ ወደ ትዳር መጣን። ትንሽ እኔ ኪሎዬም ጨመረ እሷም ጋባ ማለት መወፈር ምናምን መጣ። ያው ስቴብል ትሆናለህ በብዙ ነገር እንትን ታደርጋለህ ሼር ታደርገኛለች በብዙ መልኩ ታግዛለች። አሁን ቤት ያለውን ከቤትም ውጪ ያሉትን ነገሮች በጣም ነው የምትረዳው የምታገዘው። ያው ኮቺንግ ስታፍ በማማከር እንግዲህ 3 ልጆችን ወንድ ልጆችን ወልደናል። አንዱ ይጎባ ይባላል፣ አንደኛው ነህሚያ አሁን የተወለደው አማኑኤል። እሷ በትምህርትም እንደዚሁ መምህር ነበረች። አሁን በንግድ ውስጥ ነው የምትሰራው። ቤት ውስጥ ያለው ነገር እሷ ነች አብዛኛውን ነገር የኔን አሁን የምለብሳቸውን ልብሶች ብዙ የሚያስፈልጉን አብዛኛውን ነገሮች ማኔጅ የምታደርገው እሷ ነች። ያው ውጤት ዝም ብሎ አይመጣም። አንተ ስትረጋጋ ነው ቤት ያለው ነገር ስቴቢሊቲ ሲኖር ነው ሜዳ ላይ የሚኖረው ውጤታማነት ሊመጣ። የሚረብሽ ነገር ቢኖር ኢፌክቲቭ ለመሆን በጣም ይቸገራል። አሁን የሚመጣው ውጤት ውስጥ የእሷ አስተዋጽኦ በጸሎትም በተለያየ ጊዜ በጸሎትም የተለያዩ መንገዶች ቻሌንጅ የሚኖሩ ነገሮችም ሲኖሩ አብሮ በመመካከርም ቤት ያለውን ነገርም እኔም ብዙ ጊዜ እንትን አላደርግም። አብዛኛው ነገር እሷ ነች የሚጨርሰው። ስለዚህ በብዙ መልኩ ነው የምታግዘኝ። እግዚአብሔር እንግዲህ መልካም ሚስት ሀብትና ከቤተሰብ ይወረሳል። መልካም ሚስት ግን ከእግዚአብሔር ነው። ጥሩ መቼ እንግዲህ የመሳይ ታሪክ ብዙ ነው፣ በአንድ ጊዜ ተነግረው ማያልቅ ነው። ግን አሁን ወደ ብሔራዊ ቡድን ልምጣ። በምክትል አሰልጣኝነትም አሁን ደግሞ እግዚአብሔር ረድቶ ዋና አሰልጣኝም የመሆን ደርሳልና ብሔራዊ ቡድንን እንግዲህ የሁሉም አሰልጣኞች ምኞት ነው ፍላጎት ነው ብሔራዊ ቡድንን ማሰልጠን እና ለዚህ ደረጃ በበቃት አንደኛ ምን ይሰማሃል? ብሔራዊ ቡድኑን የት ለማድረስ ነው እያሰብክ ያለው? ስሜቱ ከተቀጠልክ በኋላ ያለ በጣም ነው የምኮራው። ለምን ሀገርን ማገልገል ትልቅ ነገር ነው። ያው እኔ እንደዚህ አይነት ነገሮች በጣም ነው አትራክት የሚያደርገኝ። ገንዘብ ሰው ያስፈልገዋል። አዎ ገንዘብ ቢኖር ጥሩ ነው፣ ግን ደግሞ ህዝብን ማገልገል ይበልጣል። ከምንም በላይ ሀገርን ማገልገል ትልቅ እድል ነው። ስለዚህ እኮራለሁ ሀገሬን ለማገልገል እድል በማግኘቴ በእውነት በጣም ነው ደስ የሚለኝ ሙከራው። ኤኒ ታይም ሰዎችን ማገዝ የምችልበትና ፈጣሪን ማከብርበት ድል ሲኖር በጣም ነው የምደሰተው። ከዛ ፊት በተለያዩ አጋጣሚዎች ፍላጎቱ ነበረኝ። አንድ ዛሬ 5-6 ዓመት ሞክሬ ነበረ። ከዛ ከወጣው በኋላ ትንሽ የተለያዩ ነገሮችን አስብ ነበር። በዚህ አጋጣሚ ገብረመድህንን ማመስገን ፈልጋለሁ። ደወለና በዛ ሰዓት እኔ አልተዘጋጀሁም። ደውሎ እንደዚህ ከኔ ጋር አብረህ ቀደም ብዬ ነግሬዋለሁ ለሱ ናሽናል ቲም የማገልገል ፍላጎት እንዳለኝ እና ሳፖርት እንዲያደርገኝ ወደዛ መስመር መሄድ እንደምፈልግ እና ከኔ ጋር አብረህ ትሰራለህ ሲል እስቲ ትንሽ ልጸልይ አልኩ። ማለት ሬዲ አልነበርኩም ውስጥ ገብቼ ለመስራት። አንተ ሌሎች ሰዎችም እኮ ይሄን ቦታ እንትን ይላሉ፣ እሺ ትንሽ ቆይና አስብና ንገረኝ አለ። ትንሽ ቆየሁ፣ መልሼ ፍላጎት እንዳለኝ ለሱ ገለጥኩ። ከዛ ወዲያውኑም ከሰዓት በኋላ ነው ወደ ናዝሬት ናሽናል ቲሙ ዝግጅት ሲገባ ወደዛ የሄድኩ። አብረን አንድ ላይ ሆነን በቅንነት ሀገርንም እሱንም ለማገልገል የምችለውን ያህል ጥረት አደረግን። እንዳሰብነው ነገሮች አልሄዱም፣ እንደተፈለገው አይደለም ነገሮች ሄዱ የነበረው።
ከዛ ወደ መጨረሻዎቹ አካባቢ ውላችን ሊያልቅ አካባቢ የተወሰነ ጨዋታ ሲቀር እዚህ የአፍሪካ ዋንጫ ማጣሪያ ከታንዛኒያ እና ከዲሞክራቲክ ኮንጎ ጋር ነበር። እሱም ጨዋታ በጊዜያዊነት ስራ አስፈጻሚ በሙሉ ድምጽ ወስኖ እንትን አረጉ። ሲጠይቁኝ ማለት ያው እንትኑ ነበረኝ አርቆ የመስራት አንድም ገና የዛሬ 20 ዓመት አስበው የነበረው ነገር ነው። እንደዚህ አድርጌ የሆነ ነገር ካጫወትም ጋር ከተለያዩ ነገሮች ጋር የሆነ ነገር ፈጥሬ ሰርቼ ባልፍ ለሀገሬ ብዬ ውስጤ የነበረው ነገር ስለነበረ ጊዜው ነው በቃ እግዚአብሔር እንግዲህ የዛሬ 20 ዓመት ሳስበው የነበረው ለወንድሜ ነገረው ነበር። ከዚህ የዛሬ 20 ዓመት እንደዚህ አይነት ቦታ ላይ ደርሳለሁ ብዬ አውራው ስለነበረ ጊዜው ነው ማለት ነው። መልካም ወደ ማጠናቀቁ ጋር እየመጣ ነው መስዬ የኢትዮጵያ እግር ኳስ በተለይ የክለቦች ድምር ውጤት ብሔራዊ ቡድን ላይ የሚያደርሰው ተጽዕኖ በቆም መጥፎም ተጽዕኖ አለ። የክለቦች የአመራር የአሰልጣኝ የተጫዋችን የማሳደግ በብሔራዊ ቡድን ላይ የሚያመጣው ነገር አለና ክለቦች ላይ ቆይታል። አሁን ብሔራዊ ቡድን ጋር መታያልና እንዲሁም ምን ቢስተካከል ይሻላል ነው የምትለው? ኢትዮጵያ እግር ኳስ እስከ ብሔራዊ ቡድን ድረስ ያለው አሁን ብዙ ጊዜ ይተቻል። ብሔራዊ ቡድናችን ሲያሸንፍ ደግሞ ይሞገሳል። ግን በዚህ ላይ እንደ ባለሙያ እንዲያውም ለሚተቹትም ለሚያሞግሱትም ምንድን ነው ኢትዮጵያ እግር ኳስ ላይ ለውጥ ማምጣት የሚችል ነገር ምንድን ነው እንደ ባለሙያ? እንግዲህ አንደኛ ለዚህ የሚሆኑ ሰዎችን በደንብ አድርጎ ስፖርቱን ኮሚትመንት ያላቸው ሙያውን የሚያውቁ አመራሮች ያስፈልጋሉ። እነሱ ደግሞ ለዛ የሚሆኑ ወጣቶችን ሊያበቁ የሚችሉ ባለሙያዎች መምጣት አለባቸው። ማለት ከዚህ ከብሔር አስተሳሰብ ከአላስፈላጊ ጥቅማ ጥቅሞች ከነዚህ የወጣ ስራ ይፈልጋል ለውጥ ለማምጣት። ዝም ብሎ የሚመጥን ሰው ካላስቀመጥክ ኮሚትመንት የሌለው ሰው ካስቀመጥክ የምትፈልገውን ነገር ለማምጣት በጣም ከባድ ነው የሚሆነው። ስፖርቱን ለሚመለከታቸው ሰዎች እየሰጡ በአግባቡ እንዲመራ በማድረግ ከታች ጀምሮ ልጆችን በአካልም በአእምሮም ማብቃት ይፈልጋል። አሁን ላይ ሲመጣ ያለውን ለማቆየት ነው እንጂ በትልቅ ደረጃ ለመስራት በረጅም ጊዜ የለፋው ነገር ነው የሚሆነው። ስለዚህ ወጣቶችን ሳይንሱን በተከተለ መልኩ ቴክኒካሊ በደንብ አድርጎ ከኳስ ጋር ሜዳዎች ያስፈልጋሉ። ጥሩ ሜዳዎች ያስፈልጋሉ። ቤተሰብም ደግሞ እንዲረዳ ማለት ስፖርቱ አንዱ ሰው እንግዲህ ጎበዝ ተማሪ ከሆነ በዛው በተፈለገበት በዚህም ፕሮፌሽን ወጥተው አገርን ማስጠራት ኢኮኖሚካሊም ጥሩ መሆን ይችላሉ ብዬ አስባለሁ። ስለዚህ ቤተሰብም አቅም ያላቸውን ልጆች ወደዛ ፖቴንሻሉ ያላቸውን ልጆች ለዛ የተሰጡ ልጆችን በተለያየ መልኩ ልጆቻቸውን እያበረታቱ ወደዛ ማምጣት ሜዳ ብቁ የሆኑ ሜዳዎችን ልጆች ሊጫወቱ ሊውሉበት የሚችሉትን ሜዳዎችን ማምጣት ከዛ ከፍ እያለ ደግሞ ሲመጣ ካላስፈላጊ ነገሮች መውጣት አለበት። የተሻለ ሰው እያለ ብቁ የሆነ ሰው እያለ ያነሰ ሰው ማምጣቱ አካባቢውን ይጎዳል ብዬ አምናለሁ። አካባቢውን ይጎዳል። ስለዚህ አካባቢውን ከማሳደግ አንፃር ወጣቶችን ከማሳደግ አንፃር ለወጣቶቹ የሚመጥናቸው ሰው ሊያደርጋቸው ይገባል። አንዳንዴ አሁን እከሌ ስራ ያገኝ ተብሎ ለወጣቶቹ ቢሰጠው ብቁ ያልሆነ ሰው ነው። ምክንያቱም በባህሪ የማይቀርጻቸው ሙያውንም በደንብ አድርጎ ኢቭን የተሻለ ወጣት መምጣት እየቻለ ወጣቱን ወደ ኋላ መልሶ በሌላ መንገድ የሚያመጣ አለ። ይሄ ደግሞ ስፖርቱ ማድረግ ባለበት ልክ እንዳያድግ ያደርጋል። ስለዚህ በብዙ ሚዲያው በዛው ልክ ማገዝ ያስፈልጋል ብዬ አስባለሁ። ሚዲያው መደገፍ ባለበት ልክ በተለያዩ ነገሮች ሳፖርት ማድረግ አስፈላጊ ነው ብዬ አስባለሁ። መጨረሻ ላይ እንኳን አደረሳችሁ መልእክት አስተላልፍና እንሰነባበት። እሺ፣ እውነት ለመናገር ለሰጣችሁኝ እንትን በጣም ነው የማመሰግነው። ደግሞ በመጣሁበት መንገድ በሄድኩበት መንገድ እግዚአብሔር ረድቶኛል፣ አግዞኛል። አሁን ለደረስኩበት ቅድም የገለጽኳቸው የተለያዩ የረዱኝ ሰዎችም አሉ። ያው እንግዲህ ጊዜ ስለማይበቃ በዚህ አጋጣሚ ማመስገን እፈልጋለሁ። እንደዚሁም ደግሞ ለመላ ለክርስትና እምነት ተከታዮች እንኳን ለፋሲካ በዓል አደረሳችሁ እላለሁ።
እሺ መልካም በዓል መልካም እድል ከኢትዮጵያ ብሔራዊ ቡድን ጋር አክብረን እዚህ ስለተገኘም እጅግ በጣም በወላይታ ቴሌቪዥን ተመልካቾች ስም እናመሰግናለን። ውድ ተመልካቾቻችን እንግዲህ የበዓል ልዩ እንግዳ የሆኑት የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ ከመሳይ ተፈሪ ጋር ያደረግነው ቆይታ በአጠቃላይ ይህንን ይመስላል። እውቀት የጨበጣችሁበት ደስ በሚል ቆይታ በጣም እየተዝናናችሁበት ቆይታ እንደሆነ ተስፋ አድርጋለሁ። ፕሮግራሙን ለእናንተ አዘጋጅቼ በማቅረብ እድገት እስራኤል ቆይታ አድርጋለሁ። በዓሉ የሰላም የደስታ የፍቅር በዓል እንዲሆንላችሁ እንመኛለን። ሰላም። በቀራንዮ ላይ ታየ የዓለም መድኃኒት የጌታ ትንሣኤ